ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። المغيرة ابن شعبة رضي الله عنه ክፍል 2 ወይ በዚህ ጊዜም እንዲህ አለ፣ ከሃዲው የክህደት ጸባይን ትተህ ይሆን? እኔማ ገና ትላንትና ተገላገልኩ። እስከ ፍርዱ ቀን ድረስ የሚቆይ የሆነ ጠላትነትን ነው በእኛና በሐቂፍ ጎሳ መካከል ያስቀመጥከው። እዚህ ላይ ወይ ተገላገልኩ ያለው አልሙጊራ የገደላቸውን ሰዎች የደም ካሳ ከፍሎ መጨረሱን ለማመላከት ነው። አልሙጊራ ሌላ አስገራሚ ባህሪ ነበረው። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በጉዞ ላይ በሚሆንበት ጊዜ የሚደገፈው በትር አለው። ታዲያ ድካም ሲሰማው ከመንገዱ ወደ አንዱ ዳር የወረውረውና ጉዞውን ይቀጥላል። ከነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች አንዱ ዘንጉን ሲያገኘው ያነሳዋል። ቆየት ብሎ ሰውየው ሲጠቀምበት አልሙጊራ ካየ ይሄ የኔ በትር ነው በማለት ከዚያ ሰውዬ ተቀብሎ እንደገና ይይዘዋል። ይህን ድርጊቱን ያስተዋለው አልይ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ቆይ ይህን ድርጊትህን ለነቢዩ ሰለላሁ ዐለይሂ ወሰለም ነው የምናገረው አሉት። አልሙጊራ ረዲየላሁ ዐንሁም የምትናገር ከሆነ ከአሁን በኋላ የወደቀ ነገር የሚያነሳ ማንም ሰው አይኖርም አለ። አልሙጊራ ረዲየላሁ ዐንሁ መካ በተከፈተ ጊዜና በሁነይን ዘመቻ ወቅትም ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተከትሎ ሄዷል። ሙስሊሞች ድል አድርገው ምርኮ በሚሰበስቡበት ጊዜ ከአንድ የሰቂፍ ሰው ላይ ልብሱን ሲገፉት ሀፍረት ገላው ተገልጦ አለመገረዙ ታወቀ። በዚህ ጊዜ ሙስሊሞች የጮሁ እንዲህ አሉ፣ አረቦች ሆይ የሰቂፍ ጎሳ ሰዎች አይገረዙም። ይህን የሰማው አልሙጊራ ረዲየላሁ ዐንሁም እንዲህ አለ፣ እንዲህ አትበሉ፣ ይህ ሰው ክርስቲያን ባሪያ ነው። የሰቂፍ ሰዎች ኢስላምን ለመቀበል ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜ እንዲህ በማለት ጥያቄ ያቀረቡ፣ የአላህ መላእክተኛ ከእንግዲህ ያላትን ምን ሊያደርጓት አስበዋል? ሰባብራችኋት ፈረካክሷት፣ ይህማ የማይሆን ነው አሉ ህዝቦቹ። ቀጠሉና ጣዖታችን እርሷን እንደምትፈረካክሷት ካወቀች ህዝቦቿን ትጎዳለች። አልሙጊራ ረዲየላሁ ዐንሁ የሰዎቹ አባባል ከሰማ በኋላ እንዲህ አለ፣ ምን አይነት ደንቆሮ ህዝቦች ናችሁ? ጣዖታችሁ የማትጠቅምና ጉዳትን የማታመጣ ድንጋይ መሆኗን አታውቁምን? ነቢዩ ሰለላሁ ዐለይሂ ወሰለም አልሙጊራ ኢብኑ ሹዕባን፣ አቡ ሱፊያን ኢብኑ ሐርብና ሌሎችም ከሙሃጅሮችና ከአንሷሮች የሆኑ ሰዎችን የሰቂፍ ሰዎች ጣዖትን እንዲያወድሙ ላኳቸው። እነርሱም እንዲህ በማለት ጥያቄን አቀረቡ፣ መስጊዳቸውን የት ላይ እንስራላቸው? ያላህ መላእክተኛ ጣዖታቸውን ያመልኩበት በነበረበት ቦታ ላይ ስሩላቸው። ነገሩ እንደዚያ ከሆነ ጣዖት ይመለክበት በነበረበት ቦታ ላይ አላህ ይመለካል ማለት ነው። በቦታው እንደደረሱ አልሙጊራ አቡ ሱፊያን ጣዖቷን እንዲያፈርሳት ፈልጎ ነበር። እርሱ ግን መጀመሪያ አንተ አድርገው በማለት ተቃወመ። አልሙጊራ ፋሱን ይዞ አላትን ሊያፈርሳት ሲነሳ የሰቂፍ ሰዎች ጉዳት ሊደርስብን ይችላል ብለው በመፍራት ሩጫቸውን ተያዙት። የጣይፍ ሴቶችና ልጃገረዶች ጭንቅላታቸውን ያልሸፈኑ ሆነው የአላትን ውድመት ለመታዘብ ደረታቸውን እየደለቁና እያለቀሱ ተሰበሰቡ። አልሙጊራ ረዲየላሁ ዐንሁ በፋሱ እየቀጠቀጠ አላትን ያፈርሳት ገባ። የጣይፍ ሰዎች መጮህ ጀመሩ፣ አልሙጊራ ኢብኑ ሹዕባን የተረገምክ ነህ፣ ጣዖታችንን ታጠፋለህ። አሁንም እርስ በርሳቸው እንዲህ ይባባሉ ነበር፣
ፈጽሞ እኛን አምላክ ማንም ቢሆን ለመደምሰስ አይችልም። በአንድ ወቅት የአላት አገልጋይ የነበረው አልሙጊራህ ረዲየላሁ አንሁ በዚህ ጊዜ ማፈራረሱን ጋባ አድርጎ እየሳቀ እንዲህ አላቸው፣ በአላህ እምላለሁ እኔ የምፈልገው በእናንተ ላይ መሳለቅን ብቻ ነው። ከዚያም ዘሎ ጣዖቷ ላይ ወጣና በያዘው መዶሻ እያፈራረሳት እንዲህ ይል ነበር፣ አንቺ ድንጋይ እንጂ ሌላ አይደለሽም። አልሙጊራህ ረዲየላሁ አንሁ አላትን እያፈራረሰ ከመሬቱ ጋር እስኪያስተካክላት ድረስ ሰዎቹ ሁሉንም ነገር ባለማመን ነበር ሲመለከቱት የቆዩት። አንድ የአላት አገልጋይ እንዲህ ሲል ተደመጠ፣ ታያላችሁ፣ መሰረቷ ተንዶ ሁሉንም ወደ ምድር ውስጥ ይዛቸው ትገባለች። ይህን የሰማው አልሙጊራህ ረዲየላሁ አንሁ ለኻሊድ ኢብኑ ወሊድ ረዲየላሁ አንሁ እንዲህ አለው፣ ከመሰረቷ ጀምሬ ፈንቅዬ ላፈራርሳት። በዚሁ መሰረት ከስር ከመሰረቱ እየቆፈሩ ካፈራረሷት በኋላ በዚያ ተሰብስቦ ያገኙትን ገንዘብ ይዘው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሲሄዱ እርሳቸው አላህ ድልን ላጎናጸፋቸው አመስግነው ገንዘቡን አከፋፈሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ሲለዩ ወደ መቃብራቸው ለመውረድ የመጀመሪያ ሰው ለመሆን አልሙጊራህ ረዲየላሁ አንሁ ፈለገ። እናም ቀለበቱን ወደ መቃብር ጉድጓድ ወረወረና እንዲህ አለ፣ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መቃብር ውስጥ ቀለበቴን ወረወርኩ። ይህን ቀለበቴን ለማውጣት ወደ ጉድጓድ ውስጥ ስለምገባ ከሞቱ በኋላ እርሳቸውን ለማየት የመጀመሪያው ሰው ሆናለሁ። አልሙጊራህ ረዲየላሁ አንሁ ከሙሰይለማ ጋር በተደረገው ጦርነትና በየርሙክ ውጊያ ላይ ተካፍሎ አንድ አይኑን አጥቷል። የመጀመሪያው ኸሊፋ አቡበከር ረዲየላሁ አንሁ ከሞቱ በኋላ ኃላፊነቱን የተረከቡት ዑመር ኢብኑል ኸጣብ ሰዎች የአላህ መላእክተኛ ምትክ ወይንም ደግሞ ኸሊፈቱ ረሱሉላህ በሚል የተራዘመ አጠራር ይጠሯቸው ጀመር። በዚህ ጊዜ ዑመር ይህ የተራዘመና የማይመች አጠራር ነው፣ አንድ ሰው ለኸሊፋነት በተመረጠ ጊዜ ሁሉ እንዲህ እየተራዘመ ሊሄድ አይገባም። እናንተ ምእመናን ስትሆኑ እኔ ደግሞ አዛዣችሁ ነኝ አሉ። አልሙጊራ ኢብኑ ሹዕባን ረዲየላሁ አንሁ በዚህ ጊዜ እንዲህ አለ፣ ስለዚህ እርሶ የምእመናን አዛዥ ኖት ማለት ነው። በዚህም ዑመርን ረዲየላሁ አንሁን የምእመናን አዛዥ አሚረል ሙእሚኒን ብሎ ለመጥራት የመጀመሪያው ሰው ሆነ። ዑመር ረዲየላሁ አንሁ አልሙጊራን የባህሬን ገዥ አድርገው ሾሙት። እዚያ ብዛት ያለው የማጂ ዙዓስተር ሃይማኖት ተከታዮች ይገኙ ነበር። እነርሱም አልሙጊራህ ረዲየላሁ አንሁን በጣም ይጠሉት ስለነበር የተለያዩ ተንኮሎችን በመሸረብ ኸሊፋው ከስልጣኑ እንዲወገዱ ይጥሩ ነበር። በዚህ ሂደት ላይ ሙከራቸው እንዳይከሽፍባቸውና ዑመር ረዲየላሁ አንሁ አልሙጊራ ረዲየላሁ አንሁን ወደ ቦታው መልሰው እንዳያስቀምጡት በጣም ጥንቃቄ ያደርጉ ነበር። በአንድ ወቅት 100,000 ድርሃም ካሰባሰቡ በኋላ መሪያቸው ያንን ገንዘብ ይዞ ወደ ዑመር ረዲየላሁ አንሁ ይዞ በመሄድ እንዲህ አለ፣ ይህ አልሙጊራ የሰረቀው ገንዘብ ሲሆን እኔ በአደራ እንዳስቀምጥለት የሰጠኝ ነው። ዑመር ረዲየላሁ አንሁ አልሙጊራ ረዲየላሁ አንሁ ካስጠሩት በኋላ ስለ ገንዘቡ ጠየቁት። ብልሃተኛው አልሙጊራ ረዲየላሁ አንሁም እንዲህ አለ፣ ይህ መሪ ዋሽቷል፣ ገንዘቡ 200,000 ድርሃም ነው። ለምንድን ነው የሰረከው? በማለት ዑመር ረዲየላሁ አንሁ ጠየቁት። ብዙ ልጆች ስላሉኝ ነው አለ አልሙጊራ ረዲየላሁ አንሁ። ይህን የሰማው መሪ በድንጋጤ እየተርበተበተ አልሙጊራ እርሱ ዘንድ ምንም አይነት ገንዘብ እንዳላስቀመጠ እየማለ ይናገር ጀመር። ዑመር ረዲየላሁ አንሁ አልሙጊራ ረዲየላሁ አንሁን ትኩር አድርገው ከተመለከቱት በኋላ ለምንድነው እንዲህ ያደረግከው አሉት። መልሱ አጭር ነበር፣ ላዋርደው ፈልጌ ነው። የአልሙጊራ ረዲየላሁ አንሁ የእድሜ ልክ ጓደኛ ቁበይሳ ኢብኑ ጃቢር እንዲህ ይላል፣ እኔ የአልሙጊራ ኢብኑ ሹዕባን ጓደኛ ነበርኩ። በአንድ ከተማ ውስጥ 8 የመውጫ በሮች ቢኖሩና በማንኛውም በር ለመውጣት ዘዴኛና አታላይ መሆን ቢያስፈልግ አልሙጊራ ኢብኑ ሹዕባን በሁሉም በሮች መውጣት ይችላል። ክፍል 2 በዚህ ተጠናቋል። በቀጣይ ሳምንት በክፍል 3 ከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ።
የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።